ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያስናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ በትግራይና በኤርትራ መካከል የተጀመረውን ስልታዊ ጥምረት ወደ ከፍተኛ የጦር አዛዦች ተሸጋግሮ የትግራይና የኤርትራ ጄኔራሎች ተገናኝተው ወታደራዊ እቅድ ማውጣታቸው ታውቋል። የጄኔራሎቹ ግንኙነት የትግራይና የኤርትራ ሰራዊት አባላት ከነሙሉ ትጥቃቸው በጋራ ሲጨፍሩ የሚያሳይ ቪዲዮ ከተለቀቀ ከሳምንታት በኋላ ነው በቀዳሚነት ይዘነዋል። ወደ ብልጽግና ጎራ የተቀላቀሉት የቀድሞ የጦር ኃይሎች ጠቅላይ አዛዥና የትግራይ ሴንትራል ኮማንድ አባል የነበሩት ጄኔራል ጻድቃን ገብረትንሳኤ በቅርቡ ያስመረቁት የትግራይ ፖለቲካ አስተዳደርና የመሪነት ሚና የሚል ርዕስ ባለው መጽሐፍ ላይ በብልጽግና ደጋፊዎችና አክቲቪስቶች ዘንድ ከፍተኛ ተቃውሞ ገጥሟቸዋል። ለምን የሚለው ምላሽ ይዘናል። የብልጽግና ፓርቲ ማዕከላዊ ኮሚቴ በሀገሪቱ የፖለቲካ የህገ መንግስትና የኢኮኖሚ መዋቅር ላይ ሀገሪቱን ወደ ከፋ ቀውስ ሊከቱ የሚችሉ መዋቅራዊ አደጋዎችን ያዘሉ ውሳኔዎችን አሳልፈዋል። በማዕከላዊ ኮሚቴው የተወሰነው አዲስ ውሳኔ ኦሮሚያን ወደ 6፣ አማራን ወደ 4፣ ትግራይን ወደ 3 የሚከፋፍል ነው ተብለዋል። እንመለከተዋለን። የአሜሪካና የኢራን የቴክኒክ ቡድኖች በኳታር አስተናጋጅነት በዶሃ ሲያካሂዱት የነበረውን ቀጥተኛ ያልሆነ የሰላም ውይይት ያጠናቀቁ ሲሆን ውይይቱ ዘላቂ መፍትሄ ሳያመጣ የተጠናቀቀ ሲሆን ኢራን የኒኩሌር ቦታዎችን አላስጎመኝም ብላለች የሚሉና ሌሎች ዜናዎች ይዘን ቀርበናል። አብራችሁን ቆዩ። በትግራይና በኤርትራ መካከል የተጀመረውን ስልታዊ ጥምረት ወደ ከፍተኛ የጦር አዛዦች ተሸጋግሮ የትግራይና የኤርትራ ጄኔራሎች ተገናኝተው ወታደራዊ እቅድ ማውጣታቸው ታውቀዋል። የህዝባዊ ወያነ ሓርነት ትግራይ ህወሓትና የኤርትራው ህዝባዊ ግንባር ለዲሞክራሲና ፍትህ ህግደፍ ግንኙነቱ ረዥም ውስብስብና ውጣ ውረዶች የበዙበት ታሪክ አለው። ሁለቱም ድርጅቶች በበረሃው የትግል ዘመን በዋናነት ያቀራረባቸው የደርግን ወታደራዊ መንግስት ለመጣል የነበራቸውን የጋራ ግብ ነበር። በትግሉ ወቅት ህግደፍ ለህወሓት የጦር መሳሪያና የስልጠና ድጋፍ ያደረገ ሲሆን ህወሓትም ደርግ በኤርትራ የሰነዘራቸውን ጥቃቶች ለመመከት ከፍተኛ የሰው ህይወት መስዋዕትነት በማድረግ ከጎኑ ተሰልፈዋል። ይህ የጋራ ወታደራዊ ክንድ በ1983 ዓ.ም ደርግን በመጣል ሁለቱ ድርጅቶች አስመራና አዲስ አበባ ላይ ስልጣን እንዲይዙ አስችሏል። ይሁን እንጂ ድርጅቶቹ ከመጀመሪያውኑ መሰረታዊ የርዕዮተ ዓለም ልዩነት ነበራቸው። ህወሓት የብሔርን የራስን ዕድል በራስ የመወሰን መብት ሲያራምድ፣ ህግደፍ ግን ብሔርን መሰረት ያደረገ ፖለቲካ የማይቀበልና ጠንካራ ማዕከላዊ አንድነትን የሚያስቀድም ነው። ከድህረ ደርግ ስኬት በኋላ የተፈጠሩ የኢኮኖሚ ፖሊሲ አለመግባባቶችና በ1990 ዓ.ም የተቀሰቀሰው የባድመ የድንበር ጦርነት ግንኙነታቸውን ሙሉ በሙሉ ወደ ጠላትነት ቀይሮታል። በ2013 ዓ.ም ደግሞ የአብይ አገዛዝ ትግራይ ላይ ጄኖሳይድ ሲያውጅ ተጋብዞ የገባው ሻዕቢያ በትግራይ ላይ ከፍተኛ ግፍ ፈጽሟል። ይህም የሁለቱም ኃይሎች የረዥም ጊዜ ቅራኔ ይበልጥ አባብሶታል። አሁን ላይ የተፈጠረው ወታደራዊ ትብብር ሁለቱም አካላት ከቀድሞ መራራ ታሪካቸው ተምረው በጋራ ጥቅምና በቀጠናው አዲስ ጂኦፖለቲካዊ እውነታ ላይ የተመሰረተ ጥምረት እየመሰረቱ ይገኛሉ። ይህንን የትግራይና የኤርትራ ይፋዊ ያልሆነ መቀራረብ ይበልጥ ያጠናከረው ደግሞ በሚያዝያ ወር 2018 ዓ.ም በመቀለ ከተማ ተመስርቷል የተባለው አዲሱ የጋራ ወታደራዊ ምክር ቤት ነው። ምክር ቤቱ ህወሓትን፣ ፋኖን፣ የኦሮሞ ነጻነት ሰራዊትን፣ የሶማሌ ኦብነግን፣ የቤንሻንጉል ጉሙዝ ታጣቂዎችና የአፋር ኡጉግማን ጨምሮ 7 ታጣቂ ቡድኖችን በአንድ እዝ ስር ያሰባሰበ ነው። የምክር ቤቱ ዋና ዓላማ የጋራ ጠላት የተባለውን የብልጽግና አገዛዝ በጋራ ወታደራዊ እርምጃዎችን ማስወገድ መሆኑን ሲገለጽ ቆይቷል። ምንም እንኳ የኤርትራ መንግስት በዚህ ምክር ቤት ምስረታ ላይ በቀጥታ እጅ የለበትም ቢልም ስለ ምክር ቤቱ ለመወያየት የኤርትራ ጄኔራሎች 2 ጊዜ ወደ መቀለ መመላለሳቸውን ያገኘነው መረጃ ያስረዳል። ከሚያዝያ ውይይት በኋላ በሸራሮ አቅራቢያ የትግራይና የኤርትራ ሰራዊት አባላት ከነሙሉ ትጥቃቸው በጋራ ሲዝናኑና ወታደራዊ እቅዶችን ሲያወጡ በቪዲዮ የተደገፈ መረጃ በሚዲያችን መዘገቡ አይዘነጋም። ይህንን ወታደራዊ እቅድ ወደ ተግባር ለመቀየር የትግራይና የኤርትራ ጄኔራሎች በአካል ተገናኝተው መምከራቸው ታውቋል። በሰሜን ምዕራብ ትግራይ ሸራሮ፣ በራማና በዛላምበሳ ድንበሮች ላይ የተደረጉ የጄኔራሎች ተከታታይ ውይይቶች በኤርትራና በትግራይ መካከል የቆየውና አሁን ያለው ግንኙነት ይበልጥ ለማስፋትና ለማጠናከር ከብልጽግና አገዛዝ ሊሰነዘር የሚችለው ጥቃትና የሚሰጠው ምላሽ የሚመለከቱ ዝርዝር እቅዶች ማውጣታቸውና በስፋት መወያየታቸውን ሰምተናል። ይህ በኢትዮጵያ በኩል የሚሰነዘሩ ትንኮሳዎችና ፖለቲካዊ ሴራዎች በጋራ ለመመከትና ቀጠናዊ ደህንነትን ለማረጋገጥ የሁለቱ ወታደራዊ ኃይሎች የጋራ ስምምነት ወሳኝ ሚና እንደሚኖረው ተመልክተዋል።
የብልጽግና ፓርቲ ማዕከላዊ ኮሚቴ በሀገሪቱ የፖለቲካ የህገ መንግስትና የኢኮኖሚ መዋቅር ላይ ሀገሪቱን ወደ ከፋ ቀውስ ሊከቱ የሚችሉ መዋቅራዊ አደጋዎችን ያዘሉ ውሳኔዎችን አሳልፈዋል። በማዕከላዊ ኮሚቴው የተወሰኑ አዲሱ ውሳኔ ኦሮሚያን ወደ 6፣ አማራን ወደ 4፣ ትግራይን ወደ 3 የሚከፋፍል ነው ተብለዋል። ፓርቲው ካሳለፋቸው ውሳኔዎች መካከል አንዱ አዲስ አበባና ድሬዳዋ ከተሞች አስተዳደሮችን ራሳቸውን የቻሉ ሙሉ ክልል እንዲሆኑ መደንገጉን ነው። ይህ ውሳኔ በአዲስ አበባ ላይ በህገ መንግስቱ የሰፈነውን የኦሮሚያ ክልል ልዩ ጥቅም ጥያቄ መፍትሄ ሳያገኝ ከተማዋን ሙሉ ክልል ማድረግ በማዕከላዊ መንግስቱና በክልሉ ልሂቃን መካከል ያለውን የኃይል ፍጥጫ ወደ ከፍተኛ ደረጃ እንደሚያሸጋግረው ይገመታል። አማራ ክልልን ወደ 4 ክላስተር በመክፈል የሰሜን አማራ ጎንደር፣ የምስራቅ ወሎ ክላስተር፣ የማዕከላዊ አማራ ጎጃም ክላስተር እና የደቡብ አማራ ክላስተር በሚል ከፍሎታል። ኦሮሚያ ማዕከላዊ ሸዋ፣ ምስራቃዊ፣ ደቡብ ምስራቅ፣ ምዕራብ፣ ደቡብ ምዕራብና ምዕራብ በማለት ከፍሎታል። ትግራይን በ3 ለመክፈል በእቅድ ደረጃ የተያዘ ቢሆንም አብዛኞቹ የትግራይ ቦታዎች ከቁጥጥራችን ውጭ ናቸው በሚል በሂደት እንዲታይ መወሰኑን ሰምተናል። በተመሳሳይ የመንግስት ስርዓቱ ከፓርላሜንታዊ ወደ ፕሬዝደንሻል እንዲቀየር መወሰኑን ጠንካራ ዲሞክራሲያዊ ተቋማትና የስልጣን ቁጥጥር ስርዓት በሌለበት ሀገር ውስጥ ስልጣንን በአንድ ግለሰብ እጅ በማከማቸት ወደ ፍጹም አምባገነንነት የመሸጋገሩ እድል እጅግ የሰፋ እንደሚሆን የፖለቲካ ተንታኞች ያስረዳሉ። ላለፉት 30 ዓመታት የተገነባውን የብሔር ማንነትና ራስን በራስ የማስተዳደር ስነ-ልቦናዊ መዋቅር በአንድ ጀንበር አፍርሶ አዲስ ድንበር ለመቀየር መሞከሩ በየአካባቢው ያሉትን የማንነት ጥያቄዎች ይበልጥ በማቀጣጠል ሀገሪቱን ወደማይቆጣጠሩት አዲስ የግጭት ቀጠና ውስጥ የመክተት አደጋው ከፍተኛ ነው ተብለዋል። የክልሎች አወቃቀር ፈርሶ በጂኦግራፊ መልክ እንዲደራጅ መደረጉና ህገ መንግስቱ ተቀይሮ የብሔር ፌዴራሊዝሙ ምሰሶ የሆነው የራስን እድል በራስ የመወሰን እስከ መገንጠል መብት አንቀጽ 39 የሚሰርዝ መሆኑን ሀገሪቱን ወደ ቀደመው የአጼዎች ዘመን አህዳዊ መዋቅር የሚመልስ ነው ተብለዋል። ከዚህም በተጨማሪ መሬት ሙሉ በሙሉ የግል ይዞታ እንዲሆን መወሰኑን ጠንካራ የህግ ከሌላ በሌለበት መዋቅር ውስጥ መሬትን ሙሉ በሙሉ ወደ ገበያ ማውጣት ድሃው ገበሬ መሬቱ በጥቂት ባለሀብቶችና ባለስልጣናት እንዲነጠቅ በማድረግ ሚሊዮኖችን ተፈናቃዮች የመሬት አልባ ጭሰኛ ሊያደርግ የሚችልበት ስጋት እጅግ የጎላ መሆኑን ተንታኞች ያስረዳሉ። ሀገሪቱ በአጼዎች ዘመን የብሔረሰቦችን የማንነትና የባህል እኩልነት ጥያቄ በማፈን ሀገሪቱን ለ10 ዓመታት ለከፋ ጦርነትና ውድመት ተዳርጋ እንደነበረች ይታወሳል። የአብይ አገዛዝ አሁን ባስተላለፈው ውሳኔ መሰረት በመቶ ሺዎች የሚቆጠሩ ዜጎች መስዋዕትነት የከፈሉበትን ስርዓት በማፍረስ በቀጥታ ወደ ቀደመው የአጼዎች ዘመን አህዳዊ መዋቅር እየመለሳት ይገኛል። ይህ ደግሞ ያለ ሰፊ ብሔራዊ መግባባትና በኃይል ለመሰረዝ የሚሞከር በመሆኑ ከማዕከላዊ መንግስቱ ጋር መቆም የማይፈልጉ የታጠቁ ኃይሎች መገንጠልን በኃይል እንዲያሳኩ መንገድ የሚከፍት የተገላቢጦሽ ውጤት ሊኖረው ይችላል ተብለዋል። እነዚህ መሰረታዊና የሀገር ህልውናን የሚቀይሩ ውሳኔዎች በማዕከላዊ ኮሚቴው ውስጥ በአመዛኙ ከፍተኛ ተቃውሞ ቢገጥማቸውን በጠቅላይ ሚኒስትር አብይ አህመድ ግትር አቋምና ማን ምን ያመጣል በሚል ፍላጎት ብቻ እንዲጸድቁ መደረጉን ሰምተናል። ይህ አካሄድ በፓርቲው ውስጥ ተቋማዊ አሰራርና የውስጥ ዲሞክራሲ ሙሉ በሙሉ መክሰሙን የሚያሳይ ሲሆን ሀገሪቱ በአሁኑ ወቅት በከፍተኛ የኢኮኖሚ ቀውስ ውስጥ በታጠቁ ኃይሎች ግጭትና በፖለቲካ ውጥንቅጥ ውስጥ ባለችበት ማዕቀፍ እንዲሁም ያለ ታሪካዊ ውሳኔዎችን በአንድ ግለሰብ ፍላጎት ብቻ መወሰን የመንግስትን የህጋዊነትን መሰረት የሚያናጋና የፖለቲካ ቀውሱን ይበልጥ የሚያወሳስብ አደገኛ አካሄድ መሆኑን የፖለቲካ ተንታኞች አስጠንቅቀዋል። በዚህ ደረጃ ግን ይወርዳሉ፣ ከመውረድም በጣም ያንሳሉ ብዬ አስቤ አላቅም። ከሰብአዊነት ጎዳና ወጥተው በቃ እንደዚህ ትከሻችን ላይ ቁመው እስክስታ ይወርዳሉ ብዬ አስቤ አላቅም። በዚህ ደረጃ በጣም ነውር በሚባል ደረጃ በማን አለብኝነት እስክስታ ይጨፍራሉ ማለት እንደዚህ ያደርጋሉ ብዬ በፍጹም አላሰብኩም። እና በቀናነት ሰው ሁሉ ቀና ነው ብዬ ነው የምነሳውና በተለይ እነሱ ተበድለናል ምናምን የሚሉ ሰዎች ስለሆኑ በደልን ያየ ሰው መከራን ለማዝነብ ህዝብን ለማስለቀስ እና በማን አለብኝነት ለመናኘት ወደ ብልጽግና ጎራ የተቀላቀሉት የቀድሞ የጦር ኃይሎች ጠቅላይ አዛዥና የትግራይ ሴንትራል ኮማንድ አባል የነበሩት ጀነራል ጻድቃን ገብረትንሳኤ በቅርቡ ያስመረቁት የትግራይ ፖለቲካ አስተዳደርና የመሪነት ሚና የሚል ርዕስ ባለው መጽሐፍ በብልጽግና ደጋፊዎችና አክቲቪስቶች ዘንድ ከፍተኛ ውዝግብና ተቃውሞ እየቀሰቀሰ ይገኛል። የትግራይ ጦርነት ከመጀመሩ በፊት ጦርነት እንዳይቀሰቀስ ለማድረግ ከአብይ ጋር ተደጋጋሚ ውይይት ማድረጋቸው ሲገልጹ የሚደመጡት ጀነራል ጻድቃን የትግራይ ህዝብ በኃይል
በኃይል አይገዛም፣ ልዩነትን በሰላማዊ መንገድ ፍታው የሚል ሀሳብ ማቅረባቸው አይዘነጋም። አብይ አህመድ ግን በገንዘብና በኃይል የማይንበረከክ የለም በሚል ጦርነት እንደከፈቱና ጀነራል ጻድቃንም ከትግራይ ህዝብ ጋር በመሆን ጄኖሳይዱን ለመከላከል የበኩላቸው ሚና ተጫውተዋል። ከመጋቢት 2016 ዓ.ም ጀምሮ በይፋ ወደ ብልጽግና ጎራ የተቀላቀሉት ጀነራሉ ከቀናት በፊት አዲስ መጽሐፍ አስመርቀዋል። አዲሱ መጽሐፍ አሁን ያለውን የዶክተር አብይ አህመድን አስተዳደር አካሄድና ፖሊሲዎች የሚተቹ ይዘቶች አሉት በማለት የብልጽግና አክቲቪስቶች ተቃውሞ እያሰሙ ይገኛሉ። በተለይም በማህበራዊ ሚዲያ ላይ እየተሰራጩ የሚገኘው በመጽሐፉ ገጽ 81 ላይ በትግራይ ህዝብ መብትና በጦርነት መነሻ ላይ ያተኮረ ነው። ጽሑፉ የትግራይ ህዝብ በትግሉ ያስከበረውና በህብረ ብሔራዊነት ኢትዮጵያ ህገ መንግስት የጸደቀውን መሰረታዊ ፖለቲካዊ መብቱ ስለተነጠቀና ይህንን ለማስከበር ነው ወደ ጦርነት የገባው። ከትግራይ ህዝብ መሰረታዊ ጥቅም አንጻር ሲታይ ጦርነቱ የራስን ዕድል በራስ የመወሰን መብት በማረጋገጥ ሊጠቃለል እንደሚገባ የሚገልጽ ግብ ማስቀመጡን ተገቢ ነበር። የራስን ዕድል በራስ የመወሰን መብት እንደ ግብ ማስቀመጥ ከትግራይ ህዝብ ጥቅምና በህገ መንግስቱ ከሰፈረው አንቀጽ አንጻር ሲታይ የራስን ነጻ አገር እስከ መመስረት ያስኬዳል። ይህ ምርጫ በትግራይ ህዝብ ፍላጎት ብቻ የሚወሰን ይሆናል የሚል ነው። ይህንን የጀነራል ጻድቃን ገብረትንሳኤ ጽሑፍ እውነታን መሰረት ያደረገ ትክክለኛ ጽሑፍና ወደ ብልጽግና ጎራ ከመቀላቀላቸው በፊት የጻፉት ቢሆንም አሁን ላይ ትልቅ ጥያቄ ፈጥረዋል። የብልጽግና ፓርቲ አክቲቪስቶችና ደጋፊዎች ጀነራሉ አሁንም የፓርቲው መስመርና የሀገሪቱን አንድነት የሚቃረን አቋም እያራመደ ነው በሚል በጽኑ እየተቃወሟቸው ይገኛሉ። በመሆኑም መንግስትና የብልጽግና ፓርቲ አመራር በጀነራል ጻድቃን ላይ አስቸኳይና ጠንካራ እርምጃ እንዲወሰድ በማህበራዊ ሚዲያዎች በመጠቀም ግፊት እያደረጉ ነው። የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ በኤል ፋሻር ከተማ ላይ በተከፈቱ ጥቃት በሰው ልጆች ላይ የሚፈጸሙ ወንጀሎችንና የዘር ማጽዳት ድርጊቶችን መፈጸማቸው ዓለም አቀፋዊ የሰብአዊ መብት ተሟጋቾች ድርጅት አምኒስቲ ኢንተርናሽናል አስታወቀ። ሱዳን እንደ አውሮፓውያን አቆጣጠር ከ2023 ጀምሮ በመደበኛው የሀገሪቱ ጦርና በፈጣን ድጋፍ ኃይሎች አርኤስኤፍ መካከል በፈነዳው አስከፊ የእርስ በርስ ጦርነት ውስጥ የምትገኝ ሲሆን በተባበሩት መንግስታት ድርጅት መረጃ መሰረት ግጭቱ በ10 ሺዎች የሚቆጠሩ ሰዎችን ሕይወት ቀጥፎ በሚሊዮኖች የሚቆጠሩትን ደግሞ ለስደት ዳርጓል። በጦርነቱ ተሳታፊ የሆኑት ሁለቱ ወገኖች በከባድ የሰብአዊ መብት ጥሰቶች የሚከሰሱ ቢሆንም የተባበሩት መንግስታት ድርጅት ገለልተኛ እውነታ አውጪ ቡድን በኤል ፋሻር ላይ የተፈጸመው ጥቃት የዘር ማጥፋት ምልክቶች የታዩበት መሆኑን ቀደም ሲል ይፋ ማድረጉን ይታወሳል። አምኒስቲ ኢንተርናሽናል በሰሜን ዳርፉር ተጎጂዎችንና የአይን እማኞችን በማነጋገር ባጠናቀቀው ሰፊ ሪፖርት ታጣቂ ቡድኑ ኤል ፋሻር ለመቆጣጠር ባደረገው ዘመቻ በሰው ልጆች ላይ የሚፈጸሙ ወንጀሎችንና የዘር ማጽዳት ድርጊቶችን በስልታዊ መንገድ መፈጸሙን አረጋግጫለሁ ብለዋል። ሪፖርቱ እንደሚጠቁመው የፈጣን ድጋፍ ኃይሎች በምዕራብ ዳርፉር የሚኖሩትን የዛግዋ ብሔረሰብ አባላትን ማህበረሰቦችን ለይተው ጥቃት ሰንዝረዋል። በተጨማሪም በህፃናት ላይ የተፈጸሙ ስልታዊና ሆን ተብሎ የተደረጉ ጥቃቶችን፣ ግድያ፣ ጠለፋና ለውትድርና ማስገደድና አስገድዶ መድፈርን ጨምሮ ሪፖርቱ በዝርዝር አስቀምጠዋል። የአምኒስቲ ኢንተርናሽናል ዋና ጸሐፊ አግነስ ካላማርድ በሰጡት መግለጫ ይህ ድርጊት በሰው ልጅ ህሊና ላይ የተደቀነ ጥቁር ጠባሳ ነው ካሉ በኋላ ታጣቂ ቡድኑ በብሔርና በጾታ ላይ ተመስርቶ ሰዎችን ማጥፋቱንና ማሳደዱን ገልጸው አፋጣኝ እርምጃ ተወስዶ ካልተገቱ በስተቀር ወንጀሉ በተደጋጋሚ መፈጸሙን እንደሚቀጥል አስጠንቅቀዋል። የአምኒስቲ ሪፖርት አያይዘው እንደሚያሳየው የጦርነቱ ተዋጊዎች ነዋሪዎችን አካባቢው ለቆ ከሸሹ ከረጅም ጊዜ በኋላ የመኖሪያ ቤቶችን ያቃጠሉ ሲሆን ይህም አካባቢውን ለሰው ልጆች መኖሪያነት አልባ የማድረግ ፍላጎት የሚያሳይና ከዘር ማጽዳት ተግባር ጋር ሙሉ በሙሉ የሚስማማ ነው። ታጣቂ ቡድኑ በኤል ፋሻር ላይ ባደረገው የመጨረሻው ማጥቃት ወቅት ከአካባቢው ለመሸሽ የሞከሩ በመቶዎች የሚቆጠሩ ሰላማዊ ሰዎች በተኩስ መግደላቸውን፣ ሌሎች በርካታ ዜጎች ደግሞ ማሰቃየታቸውና እስራት እንደደረሰባቸው አምኒስቲ ገልጸዋል። ይህ የሰብአዊ መብት ጥሰት በተደጋጋሚና በከፍተኛ ደረጃ የተፈጸመ መሆኑን የጠቀሰው መግለጫው በስልጣን ላይ ያሉ አካላት እየተከናወነ ያለውን ነገር እያወቁ ድርጊቱን ለማስቆምም ሆነ ተጠያቂነትን ለማስፈን ሳይንቀሳቀሱ ቀርተዋል ሲል የወንጀሉን ስፋትና የተጠያቂነትን እጥረት በጽኑ ኮንነዋል።
የአሜሪካና የኢራን የቴክኒክ ቡድኖች በኳታር አስተናጋጅነት በዶሃ ሲያካሂዱት የነበረውን ቀጥተኛ ያልሆነ የሰላም ውይይት ያጠናቀቁ ሲሆን በሁለቱ ሀገራት መካከል ለተፈጠረው ውጥረት ዘላቂ መፍትሄ የሚያመጣ ስምምነት ላይ አለመደረሱ ታውቋል። ይሁን እንጂ የኳታርና የፓኪስታን አደራዳሪዎች በውይይቱ ላይ አዎንታዊ መሻሻሎችን መታየታቸው ገልጸዋል። ይህ የዶሃ ውይይት የተካሄደው በሆርሙዝ ወሽመጥ የንግድ መስመር ላይ በተፈጠረ አለመግባባት ሁለቱ ሀገራት እርስ በርስ ወታደራዊ ጥቃት ከሰነዘሩ በኋላ ሲሆን ተደራዳሪዎቹ በዋናነት ትኩረት ያደረጉት ከ2 ሳምንት በፊት በተደረሰው ጊዜያዊ ስምምነት ላይ በተነሱ ነጥቦች ዙሪያ ነው። በዶሃው ስብሰባ ላይ የኳታሩ አሚር ሼክ ታሚም ቢን ሐማድ አልታኒ ከአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ እና የዶናልድ ትራምፕ አማች ከሆነው ጃሬድ ኩሽነር ጋር የተወያዩ ሲሆን ኳታር ከፓኪስታን ጋር በመሆን በመካከለኛው ምስራቅ ያለውን ጦርነት ለማቆም የምታደርገውን ጥረት እንደምትቀጥልበት አረጋግጠዋል። ኢራንን የቴክኒክ ቡድን በምክትል የውጭ ጉዳይ ሚኒስትሩ ካዜም ጋሪባባዲ የተመራ ሲሆን የሀገሪቱ ከፍተኛ ተደራዳሪዎች የሆኑት የውጭ ጉዳይ ሚኒስትሩ አባስ አላክቺና የፓርላማው አፈ ጉባኤ መሐመድ ባጋር ጋሊባፍ ግን በስብሰባው ላይ አልተገኙም። በውይይት ወቅት በሁለት ዋና ዋና ጉዳዮች ላይ ከስምምነት መደረሱን የኢራኑ ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ ገልጸዋል። የመጀመሪያው ስብሰባ አሜሪካ የምትፈጽማቸውን ጥሰቶች ለመፍታት የሚያስችል የጋራ የመገናኛ መስመር መዘርጋት ላይ ያተኮረ ሲሆን በሁለተኛው ስብሰባ ደግሞ በኳታር ማዕከላዊ ባንክ ታግዶ ስለቆየው የ6 ቢሊዮን ዶላር የኢራን ፈንድ አጠቃቀም ላይ መነጋገራቸው አስታውቋል። በዚህ መሰረት ኢራን በምታቀርበው ፍላጎት መሰረት ለሀገሪቱ የሚያስፈልጉ መሰረታዊ ዕቃዎች ተገዝተው እንዲቀርቡላት ስምምነት ላይ ተደርሷል። በሌላ በኩል የአሜሪካው ምክትል ፕሬዝዳንት ጄዲ ቫንሰን በውይይቱ ላይ የሆርሙዝ ወሽመጥ የደህንነት ጉዳይ መነሳቱን ባረጋገጡበት ወቅት የወቅቱ የጭነት መረጃዎች እንደሚያሳዩት በወሽመጡ በኩል ያለው የንግድ መርከቦች እንቅስቃሴ ከ50 በመቶ በላይ ጭማሪ በማሳየት በከፍተኛ ሁኔታ እያገገመ መጥተዋል። ይሁን እንጂ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ አምባሳደሮቻቸው የኢራንን የኒውክሌር ጣቢያዎች የመጎብኘት መብት አላቸው ማለታቸውን የኢራኑ አፈጉባኤ ጋሊባፍ አስተባብለዋል። ጋሊባፍ ባለፈው ዓመት በጦርነቱ ወቅት ጥቃት ደርሶባቸው የነበሩትን የፎርዶ፣ የታንዝና ኢስፋሃን የኒውክሌር ጣቢያዎችን ተቆጣጣሪዎች እንዳይጎበኙ ፓርላማው በሕግ ማገዱን ገልጸው በአሁኑ ወቅት ተቆጣጣሪዎች መጎብኘት የሚችሉት የቡሽር ኃይል ማመንጫና የቴሄራን ሪአክተር ብቻ እንደሆነ አረጋግጠዋል። የኳታርና የፓኪስታን የውጭ ጉዳይ ሚኒስትሮች በሰጡት መግለጫ ቀጣዩ የሁለቱ ሀገራት የሰላም ውይይት በቅርቡ በአሜሪካና እስራኤል ጥምር ጥቃት የተገደሉትን የኢራኑ ከፍተኛ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት እንደተጠናቀቀ በተቻለ ፍጥነት እንደሚቀጥል አስታውቋል። ለ6 ቀናት የሚቆየው የአያቶላ አሊ ኻሜኒ የሽኝትና የቀብር ስነ ስርዓት በኢራንና በኢራቅ የሚከናወን ሲሆን የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍን ጨምሮ በርካታ የዓለም መሪዎች ለክብራቸው ቴሄራን እንደሚገኙ ይጠበቃል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።